አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬም አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። በጥንት ዘመን 7 ሴት ልጆች የነበሩት አንድ አባት ነበር። እናታቸው ስለሞተች አባታቸው ብቻውን ሆኖ ያሳድጋቸው ነበር። ከዕለታት አንድ ቀን አባትየው ለንግድ ከአንድ ተጓዥ ቡድን ጋር ወደ ሌላ ሀገር ለመሄድ አሰበና ልጆቹን ጠርቶ እንዲህ አላቸው። ልጆቼ ሆይ ለኑሮ የሚሆን ሲሳይ ፍለጋ ይሄዳለሁ። ለወራት የሚበቃችሁን ስንቅና ቁሳቁስ አዘጋጅቻለሁ። ለማንም ፍጡር ቢሆን በሩን እንዳትከፍቱ። ይህ 500 ሪያል ደግሞ ለሚያስፈልጋችሁ ነገር ይሆናል። ገንዘቡን እንዳታባክኑ እና በጣም አስፈላጊ ካልሆነ በቀር ከቤት እንዳትወጡ አደራችሁን ይላቸዋል። ልጆቹም እሺ አባታችን ሆይ ምክርህን ሁሉ እንሰማለን፣ ልብህ አይጨነቅ ብለው መለሱለት። አባትየው ወደ ጉዞ ሄደ። ነገር ግን ብዙም ሳይቆይ ልጆቹ ቀኑን ሙሉ ቤት ውስጥ መቀመጥ ሰለቻቸው። በየተራ እየወጡ መንደሩን እንዲዞሩና የሚፈልጉትን ጣፋጭ ኬክና ፍራፍሬ እንዲገዙ ተስማሙ። ትንሿ ልጅ ቁሚራ አልባን የአባታቸውን ቃል እንዳያፈርሱ ብታስጠነቅቃቸውም እህቶቿ ግን አንቺ አትግቢብን፣ እቤትሽ ተቀመጪ፣ እኛ የምንፈልገውን እናደርጋለን ብለው ጮሁባትና ሰደቧት። ምስኪኗ ልጅ ወደ ምድር ቤት ወይም ሴላር እየሸሸች ራሷን ትቆልፍና ብቻዋን ጥላት በሞተችው እናቷ እያለቀሰች ትውላለች። ጊዜው እያለፈ ሲሄድ ቁሚራ ጨለማ ቦታዎቿንና በእግሯ ስር የሚሮጡትን አይጦች መፍራት አቆመች። እህቶቿ ግን በበረከት የተሞላውን የመንደሩን ገበያ እየሄዱ ገንዘባቸው እስኪያልቅ ድረስ ያልቀመሱት ነገር አልነበረም። ጥሩ ምግብ ስለለመዱ አባታቸው ትቶላቸው የሄደውን ስንቅና የደረቀ ስጋ ጠሉ። ቅቤውንም አልወደዱትም። አንድ ቀን ታላቅ እህታቸው ወጣች። ነገር ግን ገንዘብ አልነበራትም። እስኪደክማት ድረስ ስትዞር ቆይታ በአንድ ትልቅ ቤት ስር አረፈች። ቀና ስትል በቅርንጫፎቹ ፍራፍሬ ሞላ አንድ የፖም ዛፍ አየች። እጇን ዘርግታ አንዱን ቀጠፈች። ከዚያም ሁለተኛውን ቀጠፈች። መንገደኞች ሁሉ ሳይነኩት ማለፋቸው አስገረማት። ወደ ቤት ስትመለስ ቀሚሷን በፖም ሞልታ ነበር። እህቶቿ ይህንን ሁሉ ከየት አመጣሽው ቢሏትም ምንም አልነገረቻቸውም። ማታ ግን መካከለኛዋ እህቷ ስታስጨንቃት እዚያ ቤት ውስጥ ነጭ ፂም ያለው ሽማግሌ እንዳለና ነገር ግን ሚስጥር ጠብቂ እንዳላት በጆሮዋ ሹክ አለቻት። በነጋታው መካከለኛዋ እህት ሄዳ በፖም ተጭና ተመለሰች። እሷም ሚስጥር መጠበቅ አቅቷት ለታናሿ ነገረቻት። እንዲህ እያለ ከቁሚራ በቀር ሁሉም እህቶቿ ወደዚያ ቤት መሄድ ጀመሩ። ሽማግሌው ስድስተኛዋን እህት እንዲህ አላት፣ ስሚኝ፣ የዚህ ቤት ባለቤት ሰዒድ አልጃን ይባላል። የሰው ዘር ስላልሆነ ብዙ አይወጣም። ጎረቤቶች ቤቱ የጂን መኖሪያ መሆኑን ስለሚያውቁ አይጠጉም። እናንተ ግን በረንዳው ላይ ሆኖ አይታችኋል። ሚስጥር መጠበቅ የምትችልን ልጅ ማግባት ይፈልግ ነበር። እናንተ ግን ቃላችሁን አላከበራችሁም። አሁን በክፋታችሁ ምክንያት መልካችሁን አስቀያሚ ያደርገዋል አላት። ልጅቱ ደንግጣ እንዲህ አለች፣ እኛ ቤት ውስጥ የምትታዘዝ አንዲት ታናሽ እህት አለችን። ሰዒድ አልጃን እኛን እንዲተወንና ከዚህ ግቢ የምንፈልገውን እንድንበላ ከፈቀደልን እሷን እናመጣታለን። ሽማግሌውም መጀመሪያ አምጧትና ጌታዬ ከወደዳት ይቅር ይላችኋል አላቸው። እህቶቿ ቁሚራን ለማስወገድ ተማከሩ። ለአባታቸው ትነግርብናለች በሚል ሰበብ ወደ ሰዒድ ቤት እንድትሄድ ለማሳመን ሞከሩ። ሀብታም ነው ብለው ቢነግሯትም እሷ ግን ያለአባቴ ፍቃድ አላገባም ብላ እምቢ አለች። እህቶቿ ግን ደብድበው አደነዘዟት። በሌሊት በአባታቸው አህያ ላይ ጭነው ወስደው ሰዒድ ቤት ውስጥ ጣሏት። አባታቸው ሲመጣም ገንዘቡን ሰርቃ ጠፋች ለማለት ተስማሙ። ቁሚራ ስትነቃ ራሷን ለስላሳ አልጋና ሮዝ የሐር ልብስ ለብሳ አገኘችው። ቀና ስትል በወርቅ ክር የተጠለፈ ልብስ የለበሰ ነገር ግን ፊቱንና እጁን የሸፈነ ወጣት አየች። ደንግጣ ጮኸች። ወጣቱም ስሜ ሰዒድ አልጃን ይባላል፣ አንቺ እዚህ የተከበርሽ ነሽ አላት። ቁሚራ ግን አባቴና እህቶቼ ምን ይላሉ? ልብሴን ስጠኝና ልመለስ እያለች አለቀሰች። ሰዒድ እንዲህ
እንዲህ አላት፣ እኔ አንቺን ማግባት ነው የምፈልገው፣ በወርቅና ባህር እሸፍንሻለሁ። ቁሚራ ግን በሀብቱ እንደማትታለልና አባቷ እስኪመጣ መጠበቅ እንዳለበት ነገረችው። ሰዒድ በልጅቷ ጽናት ተደንቆ ታሪኩን ነገራት። ከዚህ ግቢ ስር በጥንት ዘመን የመንን ያስተዳደሩ የንጉሥ መቃብር አለ። በውስጡም ትልቅ ሀብት አለ። እኔና ቤተሰቦቼ ወይም ጂኖች ይህንን እንጠብቃለን። አንድ ቀን አንዲት ሴት መጣ ቤተሰቦቼን በመተት ገደለችብኝ። እኔም ላይ እርግማን ስላለብኝ እድሜ 25 ሲሞላ እሞታለሁ። የቀረኝም 7 ቀን ብቻ ነው። መቃብሩን የሚጠብቅ ዘር እንዲተካ ማግባት ነበረብኝ። ለዛ ነው እህቶችሽን የፈተንኳቸው፣ ግን ማንም ይህንን ሚስጥር አልጠበቀም አላት። ቁሚራ ለምን ፊትህን ትሸፍናለህ ስትል ጠየቀችው። ሰዒድም ከጥቂት ቀናት በፊት መልኬ ተለወጠ፣ ጥፍር አወጣው፣ ጸጉሬ ረዘመ፣ ጥርሴም እንደ አውሬ ሆነ ብሎ ፊቱን ገለጠላት። ቁሚራ አዝና ሚስጥርህ ከእኔ ጋር ይሞታል አለችው። ሰዒድ እያለቀሰ ሸኛት። ነገር ግን ቁሚራ ያቺ የሞት ዛፍ ቅጠሎቿ ሲረግፍ ስታይ አንግቷት እንድትሞት አልፈቅድም ብላ ተመለሰች። ሽማግሌውም መጥቶ መረቃትና የጋብቻ ስምምነት አደረጉ። በነጋታው ጠዋት ስትነጋ ሰዒድ ከእርግማኑ ተፈውሶ በጣም ቆንጆ ወጣት ሆኖ አገኘችው። ቁሚራ እህቶቿን ልታስተምራቸው ፈለገች። እህቶቿ ለፍራፍሬ ሲመጡ ሽማግሌው ማርና ጣፋጭ አለ ብሎ ወደ መቃብሩ ክፍል አስገባቸውና በሩ ተቆለፈባቸው። ቁሚራ በበሩ በኩል ሆና አባቴን ስላላከበራችሁና እኔን ስለበደላችሁ ተቀጡ አለቻቸው። ሲያለቅሱና ሲማጸኑ እኔ አሁን የዚህ ቤት እመቤት ነኝ፣ አባታችን ሲመጣ ገንዘቡን እዛው እንዳለ ታስቀምጣላችሁ፣ እኔም ተመልሼ እመጣለሁ፣ ነገር ግን ማንም ስለ እኔ ሚስጥር እንዳይናገር ስትል አስጠነቀቀቻቸው። አባትየው ሲመጣ ቤቱ ንጹህ ሆኖ እራት ተዘጋጅቶና ገንዘቡም ሳይጎድል አገኘ። ልጆቹን አመሰገነ። አንድ ቀን ቁሚራ በህልሟ የንጉሥን መንፈስ አየች። መቃብሬን ስለጠበቅሽ እረዳሻለሁ፣ አንዷ እህትሽ ሰርግሽን ልታበላሽ ትሞክራለች፣ ግን እኔ አከሽፈዋለሁ አላት። በነጋታው ሰዒድና ሽማግሌው ለጋብቻ ጥያቄ መጡ። አባትየውም ተስማማ። ታላቋ እህት ግን ሰዒድ ጂን መሆኑን ለማረጋገጥ በጋለ ውሃ እግሩን እንዲታጠብ በማድረግ የፍየል ሰኮና እንዳለው ለማሳየት ሞከረች። ነገር ግን ንጉሡ ስለረዳው እግሩ እንደ ሰው ሆኖ ነበር። እሷም በሀፍረት ተሸፈነች። ሰርጉ በታላቅ ድምቀት ተደረገ። ከ9 ወር በኋላ ቁሚራ የጂኖችን ውበትና የሰዎችን አካል የያዘች ውብ ሴት ልጅ ወለደች። ስሟንም ለቀይስ አሏት። ሰዒድና ቁሚራ በደስታ ኖሩ። ታሪኩም እዚህ ላይ ያበቃል። አላህ ሱብሓነሁ ወተዓላ በቀጣይ የምንገናኝ ያርገን። ይህንን የሲራቲው ቻናልን ሼር፣ ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።